ሰላም እንዴት ናችሁ? የተማሪ ፖድካስት የዩቲዩብ ቻናላችን ቤተሰቦች ዛሬ ደግሞ በ2017 የኢንትራንስ ትሪክ የፕራይቬት ክላስ ተማሪ ነበረ እንዲሁም ደግሞ በሶሻል ስትሪም ከፍተኛ ውጤት ያስመዘገበ አንድ ተማሪ ጋር ተገኝተናል። እናንተም በጣም ብዙ ነገር ስለምትማሩበት እና ስለምታተርፉበት እስከ ፕሮግራማችን መጨረሻ አብራችሁ እንድቆዩ ጋብዛችኋለሁ። እንኳን ደህና መጣ። እንኳን ደህና ቆይሽ። እስቲ ራስን አስተዋውቅልን። እሺ፣ ስሜ ትንሣኤ አበረ እባላለሁ። የሶሻል ሳይንስ ተማሪ ነኝ። በ2017 ኢንትራንስ ኤግዛም 560.5 ያመጣው ተማሪ ነው። በጣም መልካም። እንግዲህ እስቲ ወደ ጥያቄዎቻችን እንጀምርና ለኢንትራንስ ጥሩ ውጤት እንድታመጣ ሞቲቬሽን የሆነ ነገር ምንድን ነው? ሞቲቬሽን የሆነ ነገር ከታች ክላስም ሚዲየም ተማሪ ነኝ። ላይክ በጣም ክሌቨር ባልባልም ቤተሰብ ይጠብቀኛል፣ ሶሳይቲም ይጠብቀኛል። ላይክ ኤክስፔክቴሽንም ስላለ ትምህርት ቤትም ምንም ስላለ ያን ኤክስፔክቴሽን ዝቅ ለማላስባል ወይም እንዳይከፋቸው ለማሰብ ሞቲቬት ያደርገኛል ማለት ነው። በጣም መልካም። እንደዚህ ነገሮች ለሞቲቬሽን መጠቀም ራሱ አንድ በጣም ትልቅ ነገር ነው። እስቲ ታዲያ በትምህርት ላይ የነበረ አቋም አሁን እንግዲህ እንደነገርከኝ ሚዲየም ተማሪ ነበርክና በጣም ተርኒንግ ፖይንት የሆነ ነገር ምንድን ነው? ተርኒንግ ፖይንት ጥሩ አስተማሪ ለአንቺ እንደ አባቱ ነው የሚያስብ አስተማሪ ስታገኝ ላይክ እሱ ይኮተኩታል። እንደዛ አይነት አስተማሪ ስላገኘው እናም ሪያላይዝ ማድረጌ የሆነ ሰዓት ላይ ምን ያህል አስፈላጊ እንደሆነ ህይወቴን ቼንጅ ለማድረግ ከዛ በኋላ ነው ተርኒንግ ፖይንቴ ማለት ነው። በጣም ጥሩ። ማትሪክን ትኩረት አድርገ ያው ከፍተኛ ውጤት ነው ያመጣሁና ማትሪክን ትኩረት አድርገ በትክክል ማጥናት የጀመርከው መቼ? መስከረም ላይ ተመዝግበን እንደጨረስን ያው ዴይ 1 ክላስ 1 በቃ ከጀመርበት ሰዓት ጀምሮ ማጥናት ጀምሬ ነበረ። አብሱ በቃ ኢንትራንስ ተሚደርስ እያጠናው ነበር። እንዴት ነበር ጥናቱ ግን? እንዴት ጀመርክ? ያው እንደምታውቂው ከሲኒየሮቻችን ብዙ ፐርሰንት ተማሪ ይወድቃል። የዛን ፍርሃት አለ። ላለመውደቅ ስትይ ጥሩ ውጤት ለማምጣት የጠብቅሽን ቤተሰብ ለማስደሰት ስለምታስቢ ይኸው ከዛ ሰዓት ጀምሬ ማጥናት ጀመርኩ ማለት ነው። በየዕለቱ የምትጠቀምበት የጥናት ሩቲን ማለት በቀን ስንት ሰዓት ታጠናለህ? እንዴት ታጠናለህ የሚለውን እስቲ አጋራ። ያው የመንግስት ትምህርት ቤት ነው የምማረው። የመንግስት ትምህርት ቤት ደግሞ እስከ 6 ሰዓት ከሩብ ኖርማል የፔሪዮዱ የክላሶች አሉ። ከዛ በኋላ ቤት ለመድረስ 45 ደቂቃ ቢፈጅብኝ 7 ሰዓት ምናምን ቤት እደርሳለሁ። ከዛ በኋላ ምሳዬን በልቼ ከዛ በኋላ ወደ ጥናት ነው የምገባው። ላይክ ጠዋት ላይ ደግሞ ሌሊት ጋር ስለምነሳ ጠዋት ላይ ቱዱ ሊስት እጽፋለሁ። ላይክ አሁን ዛሬ ይሄን ማንበብ አለብኝ፣ ይሄን ጥያቄ መስራት አለብኝ ብዬ አስቤ በዛ መንገድ ያን እየተከተልኩ እሰራለሁ ማለት ነው። ያው ስንት ሰዓት ያልሽው ደግሞ ኢት ዲፔንድስ። አሁን ፈተና ባለበት ሰዓት እና ኖርማል ባለበት ሰዓት የምታጠኘው የሰዓት ርዝማኔ እኩል አይሆንም። ፈተና በኖርበት ሰዓት ብዙ ሰዓት ልታነብ ትችላለሽ። ከ8 ሰዓት አካባቢ ፈተና ባለበት ሰዓት 3 ሰዓት 4 ሰዓት ታነቢያለሽ እና እንደ ሳብጀክቱ እና አንቺ እንዳለሽ የዛ ሳብጀክት አንደርስታንዲንግ ዲፔንድ ያደርጋል ማለት ነው። እሺ አሁን እንዳልከኝ ከሆነ ቱዱ ሊስት ጠዋት ስነሳ እወጣለሁ ብለኛል እና ታይም ማኔጅመንት እና እንደዚህ ቱዱ ሊስት ማዘጋጀት የቀን እቅድህን ማውጣት ምናምን በተለይ እንደ 12ኛ ክፍል ተፈታኝ ምን ያህል አስፈላጊ ነው? ያው ኦርጋናይዝ ሆነሽ በዛ እንድትቀጥይ ያደርጋል። ምክንያቱም የሆነ እቅድ አውጥተሽ በዛ እቅድ ተከትለሽ ስትሰሪ ራሱ ላይክ ሳቲስፋክሽን ለውስጥሽ ደስታ ይሰማዋል። ያ ራሱ ሞቲቬት ያደርግሻል። ያን እየደጋገምሽው እንደ ዲሲፕሊን ይሆናል ማለት ነው። ሶ ያ ደግሞ ሞቲቬት ያደርጋል ማለት ነው። እዚቹ ጋር ከታይም ማኔጅመንት ሳንወጣ አንድ ጥያቄ ልጨምርልህና ብዙ ተማሪዎች የሚቸገሩት ነገር ምንድን ነው? በጣም የሆነ ሰዓት ሞቲቬትድ ይሆኑና ምናምን በጣም እቅድ ያወጣሉ እና ከአንዳንዴ ሪያሊስቲክ አይሆንም፣ በጣም ይርቃል እና ትንሽ ጊዜ ያረጉታል፣ 1 ሳምንት ወይ 1 ወር ምናምን ይተገብሩትና ከዛ በኋላ ግን ያንን መተግበር ሲቸገሩ ይታያል እና በጣም እንደዚህ ማድረግ የሚችሉትን እቅድ እንዴት ነው ማውጣት የሚችሉት? ያው አሁን እቅድ ስታወጪ አንቺ ራስሽ የምታውቂው አለ። ራስሽ ምን ያህል አቺቭ ማድረግ እንደምችይ በምን ያህል መንገድ መጓዝ እንደምችይ ራስሽን ማወቅ አለብሽ እቅድ ከማውጣትሽ በፊት። ሶ እቅድ ስታወጪ አቺቬብል የሆነ በቃ እኔ ይህን እቅድ ባወጣው ማሳካት እችላለሁ የሚባል እቅድ ማውጣት ነው። ሪያሊስቲክ እንዳልሽው እቅድ ማለት ነው። እንደዛ ካልሆነ የመሰላቸትም ነገር ይኖራል። አልችለውም በቃ ፕሮካስቲኔት ማድረግ ትጀምሪያለሽ ማለት ነው። ሶ ማንኛውም ሰው እቅድ ሲያወጣ አቺቭ ማድረግ የሚችለውን እቅድ ቢያወጣ ጥሩ ነው ብዬ አስባለሁ። በጣም ጥሩ ምክር ነው ያስተላለፍክልን። ሌላው ደግሞ ብዙ ጊዜ ተማሪዎች በተለይ ደግሞ አሁን እንደ 12ኛ ክፍሎች እንደመሆናቸው ኦዲየንሶቻችን አብዛኞቹ ማህበራዊ ሚዲያ እንዲሁም ደግሞ በቃ የተለያዩ የሚያዝናኑ ኢንተርቴን የምናደርግባቸው ነገሮች ከጥናት ያስተጓጉሉናል ይላሉ ተማሪዎች እና አንተ ይህን ነገር እንዴት ነው ያደረግከው?
ማህበራዊ ሚዲያ ያስፈልጉኛል ብዬ ማስባቸውን ብቻ አስቀምጬ ላይክ አሁን ቲክታክ፣ ኤፍቢ ምናምን ምንም አያስፈልጉኝም ለእኔ የትምህርት መንገድ ምንም ጥቅም ስለሌላቸው እነሱን አንኢንስቴል ነው ያደረኳቸው። ላይክ ዩቲዩብ እና ቴሌግራምን ግን ላይክ ኩዌሽኖችንም ቱቶሪያሎችን የምታገኝበት ቦታ ስለሆነ እሱን ስጠቀምበት ነበር። ሌሎች የሚያስፈልጉትን አንኢንስቴል ነው ያደረኳቸው አመቱን ሙሉ ማለት ነው። በጣም ጥሩ። ያው ተማሪዎች እያሉም ብዙ ጊዜ ምን ይላሉ አንስታል አላደርግም እዚሁ እያለ ምናምን እጠቀመዋለሁ ጊዜን አብቃቃሉ ይባላል። ግን ያው ብዙ ጊዜ ከባድ ነው የሚሆነው። አይ ዶንት ኖ ይሰራል ብዬ አላስብም። ከሰራላቸው ማብቃቃት የሚችል ተማሪ ካለ እንግዲህ የራሱ ፐርሰናሊቲ ነው። ግን ለእኔ ባስቀምጠውም ምንም ጥቅሙ ስላልታየ አንኢንስቴል ነው ያደረኩት። ያው ሁሉም ጊዜ የራሱ መንገድ አለው። ግን ደግሞ የሰራለትን ሰው ምክር መቀበል በጣም ጥሩ ነገር ነው። ወደ ቀጣዩ ጥያቄያችን ስንመጣ አንተ ብዙ ጊዜ የምታጠና የነበረው ብቻህን ነው ወይስ ከጓደኞች ጋር? ብቻዬን ነው። ሞስት ኦፍ ዘ ታይም በቃ እዛ ጀመርኩበት ካልኩሽ ሰዓት ጀምሮ አብዛኛውን ጊዜን ብቻዬን ያጠናሁት። ግን ወደ መጨረሻ ጥያቄ የመስራትም ሰዓት ሲመጣ ጓደኞቼ ጋር መገናኘት ጭንቀቱም ስለሚኖር ሰው ጋር ስትሆኝ ጭንቀቱ ይቀላል። ወደ መጨረሻ ላይብራሪ ምናምን ጓደኞቼ ስላሉ እነሱ ጋር መገናኘት ጀመርኩ። ግን አብዛኛው ሰዓት ብቻዬን ነው ያጠናሁት። እንዴት ነው ግን ብቻ ማጥናት ምን ያህል ጥቅም አለው ብለህ ታስባለህ? ለእኔ በጣም ብቻ ማጥናት የመሰለ የለም። በጣም ደስ ይለኛል። እንግዲህ ሰው አንዳንድ ተማሪ ደግሞ በግሩፕ ከተማሪ ጋር ዲስከስ አድርገው ውስጤ ላይ ይዋሃዳል ብሎ የሚያስብ ተማሪ አለ። እኔ ደግሞ እንደዛ ብዙም ተማሪ አይደለሁም። ብቻዬን ከሚሉ ወገኖች ነው። በጣም ጥሩ ጥያቄ። ለጥናት በምትዘጋጅበት ሰዓት ብዙ ጊዜ ጥያቄ ነበር የምትሰራው ወይስ ማጥናት ነው? ላይክ ኖት እያወጣ ምናምን ቲዎሪዎቹን እያነበብክ ነበር የምትሰራው? የትኛው መንገድ ነው የተጠቀምከው? መጀመሪያ የሆነ ሳብጀክት ከማጥናትሽ በፊት ቲዎሪውን በስርዓት መረዳት አለብሽ ጥያቄ ለመስራት። ምክንያቱም ጥያቄ ምሳሌ ያን ቲዎሪ ተረድቼዋለሁ ቢለውን ለመረዳት ነው ወይም ለማወቅ ነው። ካልተረዳሹ ተመልሰሽ እንድታጠኙ ማለት ነው። ከቲዎሪው ጥያቄው ይቀድማል ብዬ አላስብም። ቲዎሪውን ከተረዳሁት በኋላ ነው ወደ ጥያቄ የሚሄድ። ቲዎሪውን ጥንቅቅ አድርጌ ከተረዳሁት በኋላ ጥያቄ እሰራለሁ ማለት ነው። በጣም አሪፍ። የሚከብዱህን ብዙ ጊዜ የሚከብደው ትምህርት አለ ሁሉም ሰው አይደለ? ከዛ ደግሞ የሚቀለን ትምህርት አለ። እንዴት ነው ሁለቱም ባላንስ ያደረግከው በጥናት ሰዓት? የሚከብደኝ ትምህርት አሁን ቅድም እንዳልኩሽ ቱዱ ሊስት ላይ አሁን በአንድ ቀን 1 ወይም 2 ሳብጀክት ማጠና ከሆነ ወይም 3 ሳብጀክት ማጠና ከሆነ ሚክስ ነው ማድረጋቸው የሚከብደኝን ትምህርትና የሚቀለኝን ትምህርት። የሚከብደኝን ትምህርት ብዙ ኤነርጂ ይፈልጋል ከኔ አንደርስታንድ ለማድረግ ማለት ነው። የሚቀለኝ ትምህርት ደግሞ ብዙም አይፈልግም፣ መጀመሪያ የተረዳው ስለሆነ ብዙውን ሰዓት ወይም ብዙ ኤነርጂን ለሚከብደው ትምህርት ሰጥቼ የሚቀለኝን ደግሞ በኋላ እንደ ኢንተርቴንመንት ትጠቀምበታለሁ ማለት ነው። ምንድን ነው ግን በጣም የሚከብድ ትምህርት? አፕቲቲዩድ እና እንግሊዝ። የሚቀልስ ማትስ ይቀላል። በጣም አሪፍ። እና እንዴት ነበር የምታጠና የነበረው? እስኪ አፕቲቲዩድ እና እንግሊሽ ምን አይነት ሜትር ትጠቀም ነበር? አፕቲቲዩድ እና እንግሊሽ መጽሐፎች አሉ፣ ማቴሪያሎች ላይ አሁን ለእንግሊዝኛ ወርልድ ዋይድ ቡኳና ቡክቱ አለ፣ ኤክስትሪም እንግሊሽ አለ። ለአፕቲቲዩድም እንደዛው ኤክስትሪም አፕቲቲዩድ አለ፣ ፋን አፕቲቲዩድ አለ። ዌብሳይቶች አሉ። አሁን ለአፕቲቲዩድ www.indiabix.com የሚባል ዌብሳይት አለ። ዩቲዩብ ላይ ቪዲዮዎች አሉ፣ በጣም ብዙ ቪዲዮዎች በየኮንሰፕቱ ማለት ነው። እነሱን እንጠቀማለሁ። በዛ መንገድ ራሴን ፕሪፔር ለማድረግ ስሞክር ነበር። ማትስ እንግዲህ ይቀለኛል ብለሃል እና ያው የሚቀለህን ትምህርት ደግሞ ወደኸው ነው ብዙ ጊዜ የምትማረው። እንዴት ነበር ማትስን ኢንጆይ የምታደርገው? ብዙ ጊዜ ጥያቄ ትሰራለህ ወይ? እንዴት ነበር የምታጠናው ማትስ? ጥያቄ ለመስራት መጀመሪያ ኮንሰፕቱን መረዳት አለብሽ። ውዛውት ኮንሰፕት ማትስ ምንም እንትን አለ ነው። ስለዚህ ቲዎሪውን መጀመሪያ ጥንቅቅ አድርጌ ለመረዳት ሞክራለሁ። ከዛ በኋላ ኤሎት ኦፍ ኩዌስችን መስራት ነው። ኤክሰርሳይሱ አለ እዛው መጽሐፍ ውስጥ፣ አክቲቪቲዎች አሉ፣ ኤግዛምፕሎች አሉ። ከዛ በኋላ ደግሞ ያለፉ የዓመት ጥያቄዎች አሉ። ከየቦርዲንግ ስኩሎች የሚለቀቁ የጥያቄ ፒዲኤፎች አሉ። እነሱን ከሰራሽ ምንም የኢንትራንስ ጥያቄ ቢሆን ከዛ አይወጣም። ኮንፊደንስሽን እዛው እውቀትሽን በዛው ቢውልድ ማድረግ ትችላለሽ ማለት ነው። በጣም ጥሩ። ብዙ ጊዜ ይህን ጥያቄ ተማሪዎች ያነሱታል እና በጥናት ሰዓት ያው ሁሉም ሰው ይገጥመዋል ብዬ አስባለሁ። መሰላቸት፣ በቃ መድከም ምናምን፣ የጥናት ሞራላችን አንዳንዴ ይጠፋል ምናምን አይነት ነገርና ብዙ ጊዜ እንግዲህ እኔም እንደሰማሁት ከሆነ ብዙ ተማሪዎች እንደዚህ ነገር ሲገጥማቸው ያቆሙታል በቃ ቶታሊ እና ከዛ ከእንደገና ደግሞ ተመልሶ እዛ ትራክ ውስጥ ለመግባት ከባድ ነው የሚሆንባቸው እና አንተ እንደዚህ አይነት ነገር እንዴት ነበር ሲገጥምህ የምታልፈው? መዘናጋት ምናምን የሚለው ስትይ
አንድ ጓደኛ ምናምን የሚጠቅመው እዚህ ጋር ነው። ስትዘናጊ እሱ የሆነ ፓተርን ላይ ሊሆን ይችላል፣ የሆነ ዲሲፕሊን እያስቀጠለ ሊሆን ይችላል። እሱ ስታይ አሁን ጓደኛሽ እያነበበ አንቺ መቼም እንትን ማለት አይችልም። ምንም ያህል ሞቲቬሽንሽ ቢጠፋ የሚጠብቅሽ ቤተሰብ የሚጠብቅሽ ጓደኛ እያለ ጓደኛሽ እያነበበ ባለበት ሰዓት ያው በዛ ትራክ ለመመለስ ትሞክሪያለሽ፣ ምንም ያህል የሚሰለች ቢሆንም ማለት ነው። ራስሽን በቃ ማሳመን ነው። ምንም ጀስት ኢንጆይ ማድረግ ማለት ነው። ጥናቱንም ምኑ መሀል ላይ ጥናት እያጠናህ ምናምን የመሰላቸት ስሜት ሲገጥም ምን እንደምታደርገው ወዲያው በቃ እገልጠውና እንትን አስቀምጥና ማነበው ራሴን ለመረጋጋት እሞክራለሁ። ከዛ በኋላ ራሴ ከተረጋጋሁ በኋላ ተመልሼ ወደ ጥናት እመለሳለሁ ማለት ነው። ላይክ ወክ በመውጣት ቤተክርስቲያን በመሄድ በጣም ብዙ ነገሮች አሉ። በጣም ጥሩ። ቅድም ያው ስለሚከብድህ ትምህርቶች ስናነሳ ትንሽም ቢሆን ለማንሳት ሞክረ ነበር አንዳንድ አጋዥ መጽሐፍቶችን ለእንግሊሽ ለአፕቲቲዩድ እንደምትጠቀምና ከዛ በተጨማሪ ግን ለሌሎች ትምህርቶችም ከቴክስት ቡክ በተጨማሪ ምን ትጠቀም ነበር? 12ኛ ክፍል ሲሆን አብዛኛው ኢንትራንስ ኤግዛም ያለፈው የዓመት ኢንትራንስ ኤግዛም ብታያቸው ቴክስት ቡክ ቤዝድ ናቸው። ብዙም ማቴሪያል ወይም ጋይድ ቡኮች አያስፈልጓቸውም ጥያቄ ለመስራት ምናምን ካልሆነ በስተቀር። ሞስትሊ እኔ ሳተኩር የነበረው ቴክስት ቡክ ላይ ነው። ማንኛውም ተማሪ እኔ አሁን ሳጀስት ማድረገው ወደ ሌላ ጋይድ ወይም ማቴሪያል ከመሄዱ በፊት ቴክስት ቡኩን ጠንቅቆ ከተረዳ በኋላ ቢሆን ብዬ አስባለሁ። እንደዛ ነው ሳረግ የነበረው። ጥያቄ የምፈልግ ከሆነ ጥያቄ እሰራለሁ ማለት ነው ከማቴሪያሎች። እስቲ ወደ ፈተናው ደግሞ እንምጣና እንዴት ነበር ፈተናው? ማትሪክ ለጠበቅከው አገኘኸው ወይ? ምን በጣም የተለየ ነገር የገጠመ? ፈተናው አሪፍ ነበረ። አሁን ከአመት አመት የፈተናው እንትኑም እየቀነሰ አሪፍ እየሆነ ነው የመጣው። ከታች ክላሶች አሁን ካነበብሽ ምሰሪው አይነት ፈተና ነው እየመጣ ያለው። ተማሪው ካነበበ መሰራት የሚችል ነው። እንደጠበቁት አሪፍ ጥያቄ ነበር ያገኘሁት። ቆንጆ ጥያቄ ነበረ። ይከብድ ነበር ታስባለህ? ይከብዳል ብዬ አላስብም። ካነበብሽ መሰራት የሚችል ጥያቄዎች ነበሩ። ቻሌንጂንግ የሚያደርግ አልነበረም። ካነበብሽ ይሰራል። አንተ በኦንላይን ነው በወረቀት ነው የተፈተንከው? እኔ የተፈተንኩት በኦንላይን ፈርስት ራውንድ ላይ ነው የተፈተንኩት። የሶሻል ሳይንስ ፈርስት ራውንድ ማለት ነው። እንዴት ነበር ታዲያ በኦንላይን መፈተን? ኦንላይን መፈተን ያው አሪፍ ነው፣ ግን አንዳንድ የኮኔክሽን ያስቸግራል። ላይክ ለምሳሌ አፕቲቲዩድ ላይ ኮኔክሽን ሲወጣብኝ ነበር በጣም ብዙ ሰዓት። ኮምፒውተሩ ላቀይሬ ምናምን የተፈተንኩት ያ ነው እንጂ አሪፍ ነው። ኦንላይን ቆንጆ ነው። በፈተና ቀን ብዙ ተማሪዎች መጨናነቅ ምናምን፣ በተለይ ደግሞ ኦንላይን ነው ሲባልም ትንሽ መጀመሪያ ሰዓት በብዙ ተማሪዎች ተጨናንቀው ምናምን ነበር እና አንተ በዛ ሰዓት በፈተና ወቅት ልክ ልገባ ስትል ቴንሽን፣ መጨናነቅ፣ ስትረስ ደግሞ ምናምን ነገር አልገጠመ? ይሄ ማንኛውም ተማሪ ያጋጥመዋል ብዬ ማስብ ነው። ጭንቀት ያው እንደዚህ ህይወትሽ የሚወስን አይነት ፈተና ውስጥ ስትገቢ ጭንቀት የግድ ነው። እንደ ማንኛውም ተማሪ ያው ጨንቆኝ ነበር። ያው የሆነ ፍርሃት ስሜት ይሰማሻል። ግን ያው መጋፈጥም ስለነበረብኝ ራሴን አረጋግቼ ለመፈተን ነው የሞከርኩት። በጣም አሪፍ። በፈተና ሰዓት ተማሪዎች እንግዲህ ከዚህ በፊት ብዙ ተማሪዎችንም ቃለ መጠይቅ አድርገናል እዚህ አምጥተን እና ከሁሉም መረዳት እንደሚቻለው በፈተና ወቅት ተረጋግቶ መስራት በጣም ትልቅና ቁልፍ ነገር ነው። ሰው ካልተረጋጋ እንግዲህ በደንብ መስራትም ስለማይችል ማለት ነው። እስቲ አንተ ወደ መጨረሻ ጥያቄዎች እየመጣው ነው እና በ2017 ያላደረግከው በ2018 ግን ድጋሜ የመፈተን እድሉ ቢሰጥ የምታደርገው ነገር? ያው ቅድም በቃ 2017 ላይ ሳረገው ከነበረው ጥናት በጣም የበለጠ ጠንክሬ ለማጥናት ሞክር ነበረ። የበለጡ ጥያቄዎችን እሰራለሁ። የበለጠ ትምህርቴ ላይ በጣም ፎከስ አደርጋለሁ። እንደዛ ነው ማድረግ የምችለው። ያላረኩት የማስበው የለም። እሺ፣ ይህን ፖድካስት እንግዲህ እየተከታተሉ ያሉ ይህን ቆይታችን እስካሁን የተከታተሉ ተማሪዎች አሉ። አብዛኞቹ እንግዲህ የ12ኛ ክፍል ተፈታኞች ናቸው ብዬ አምናለሁ። እንግዲህ ከዛ በተጨማሪም ደግሞ የሃይስኩል ተማሪዎች ሊሆኑ ይችላሉ፣ የኢለመንተሪም ተማሪዎች ሊሆኑ ይችላሉ እና አጠቃላይ እንግዲህ ለሁሉም ተማሪዎች የምታስተላልፈው መልእክት ካለ? የማስተላልፈው አንድ መልእክት ነው ያለኝ። ያውም ልጨምር እችላለሁ፣ ግን አንደኛው መልእክቴ ማንኛውም ተማሪ እኔም መጀመሪያ 12ኛ ክፍል ጥናት ሲጀምር ከበር አድርጌ መጨረስ እችላለሁ ምን አይነት የሚል ጭንቀት ነበረብኝ። ያ በጣም ፍጹም የሆነ ስህተት ነው። ማንኛውም ተማሪ በቃ ማጥናት አለብኝ ብሎ ካሰበበት ሰዓት ጀምሮ ማጥናት ቢጀምር ከበር መደረግ ይችላል። በቃ አቺቭ መደረግ ይችላል፣ መሰራት ይችላል። ከተለፋ ከተጣረ በቃ ይቻላል። ፕሮካስቲኔት ማድረግ ጥሩ አይደለም። በቃ ከበር ባሰባችሁበት ሰዓት ማጥናት ጀምሩና ከበር ለማድረግ ሞክሩ ብዬ እመክራለሁ።
ብዙም ፕሮካስቲኔት አታርጉ። እንግዲህ ትንሣኤ እዚህ ድረስ መጥተህ ይህን የመሰለ ቆይታ ከኛ ጋር ስላደረግ በጣም እናመሰግናለን። በቀረው ጊዜ ደግሞ አንተም ጥሩ የትምህርት እድል እንደሚገጥምህ እናምናለን። እናመሰግናለን። አመሰግናለሁ።